ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ውድ የዩቲዩብ ቤተሰቦች እንደምናችሁ እንደምንከረማችሁ ትኩስ ነገር ከዚህም ከዛም ለእናንተ እንግዲህ ይመቻል ብዬ የማስባትን ነገር ይዤላችሁ መጥቻለሁ። እንደ ሰበር ነገር ነው እንግዲህ ይዤ የመጣሁት። በጣም በሚያሳዝን እንደዚህ አይነት ነገሮች ስናገኝ ዝም ብሎ ማለፉ ጥሩ አይሆንም። ለሰዎች እንግዲህ ሼር በማድረግ ወደሚመለከተው አካባቢ እንደሚደርስ በእርግጠኝነት በሚል ነው እንግዲህ የማቀርብላችሁ ማለት ነው። ሰሞኑን ትልቅ የሆነ ጦርነት እንግዲህ በዓለማችን ላይ እንዳለ ሁላችንም እናውቃለን። በዚህ ጦርነት እንግዲህ የተለያዩ ሀገሮች የተለያየ አይነት ችግሮችን እንግዲህ ፌስ እያደረጉ ለዛ ደግሞ ለመጣው ችግር ደግሞ ከህዝባቸው ጋር የተቋቋሙት የተለያዩ አይነት መንገዶች እንደሚፈጥሩ ሁላችንም እናውቃለን ማለት ነው። በሀገራችን ላይ በጣም በሚያሳዝን ሁኔታ በጣም ችላ የተባለ ነገር ቢኖር ምንድነው የዚህ የነዳጅ ሰልፍ ነው። ነዳጁ አለ መጥቷል ገብቷል ይባላል። ነገር ግን ይህ የነዳጅ ሰልፍ ለበጣም ብዙ አካላት መጠቀሚያ ሆኗል። በተለይ በመንግስት አካላት ውስጥ ያሉ ህብረተሰቦች ማለት ነው። እና በጣም የሚያሳዝነው እነዚህ ህብረተሰቦች እየጎዱ ያሉት ጠቅላላ ህብረተሰቡን መሆኑ በደንብ ግልጽ ሆኖ እየታየ ግን ሆን የሚል ሰው እንደጠፋ በእርግጠኝነት ሁላችሁም እየተመለከታችሁት ነው ማለት ነው። አሁን እኔ መናገር የምፈልገው እንግዲህ ስለነዚህ ስለ ጭነት መኪና እንግዲህ ሰልፍ ወይም እንግዲህ ነዳጅ ለመቅዳት የሚሰለፈውን ህብረተሰብ በተለያዩ አይነት መንገድ የሚዘርፉ በጣም ብዙ አካላት እያሉ እንዳለ እንግዲህ እየሰማንም እያየንም ነው። ያው እየወጡ ነው በቪዲዮዎች በጣም በብዛት ማለት ነው። ትራፊክ ፖሊስ አለ፣ ፖሊስ ራሱ አለ፣ ደንብ አለ፣ እንደገና ደግሞ መንገድ ትራንስፖርት አለ። አንደኛ ምንም አይነት የመቀናጀት ነገር የለባቸውም። ለማጥፋት ይሄን እንኳን ችግር ቢፈልጉ እርስ በርስ እንኳን የመቀናጀት ችግር የለባቸውም። አንዱ በዚህ ተሰለፉ ይላል፣ አንደኛው ለምን እዚህ ተሰለፋችሁ ብሎ ይቀጣል። እና እንደዚህ አይነት ነገሮች ህብረተሰቡን በጣም ለከፍተኛ እንግልት እያቀረበ ስለሆነ ሁላችንም ድምፅ መሆን አለብን በሚል ነው ይህን ነገር ላቀርብላችሁ የወደድኩት። በጣም ያሳዝናል። በጣም የሚሰማ ነገር ነው። ሌሊቱን ሙሉ ቁጭ ብለው ጠብቀው ሰልፍ ይዘው እነዚህ መኪናዎች ጠዋት አሁን ከዚህ ሰዓት ጀምሮ በዚህ ቦታ መቆም አይቻልም፣ በዛ በኩል መቆም አይቻልም እያለ ትራፊክ በራሱ ይህንን መስመር አልፋቸዋል ብሎ ይቀጣል። እንደገና ደግሞ መንገድ ትራንስፖርት ኪሳቸው ውስጥ ለመሙላት መንግስትን ለመርዳት አይደለም፣ ኪሳቸው ውስጥ ለመሙላት እንደነዚህ አይነት ወንጀሎች ይሰራሉ። መንግስትስ ቢሆን ደግሞ ችግሮች በሚመጡበት ሰዓት አንዳንድ እኮ ህጎች ይለወጣሉ፣ ጊዜያዊ ለውጥ ያስፈልጋቸዋል። ለምሳሌ ጠዋት ራሽ አወር ስለሆነ እስከ 4 ሰዓት በዚህ መንገድ መሄድ አይቻልም ከተባለ ያ መንገድ ወደ ጋዝ ስቴሽን የሚያስገባ ወደ ቤንዚን ማደያ የሚያስገባ እስከሆነ ድረስ ባለው ችግር ምክንያት ሊቋረጥ ይችላል። ላልተወሰነ ጊዜ ይሄን ነገር መተው ያስፈልጋል። ይሄንን ነገር እንዴት ህብረተሰቡ ይዞር እያየ ለአንድ ትልቅ ተቋም እንደዚህ አይነት ነገሮችን ይሄን ነገር አድርግ እያለ ያስተምራል? በጣም በሚያሳዝን ሁኔታ ሆን ብለው እነሱ የራሳቸው መጠቀሚያ ስለሚያደርጉት እንጂ እንደነዚህ አይነት ነገሮች መሆን አልነበረባቸው። በጣም ስላዘንኩና የተለያዩ አይነት ቪዲዮዎች ስለማገኝ ነው ይሄን ነገር የምናገረው ማለት ነው። ያው እንግዲህ እናንተ ደግሞ ይሄን ነገር አይታችሁ ለሚመለከተው እስኪደርስ ድረስ ሁላችንም ሼር ብናደርገው ጥሩ ነው በሚል ነው። ይሄን ነገር ተመልክተን እስቲ እንምጣ። እነዚህ ነዳጅ ለመቅዳት የተሰለፉት ተሽከርካሪዎች እንዳለ ታርጋቸው ተፈቷል። ለምን እዚህ ቦታ እስከ ጠዋቱ 4 ሰዓት ድረስ መቆም አይቻልም ብለው ማለት ነው። እንዴት ነው ሁኔታዎች ማይረዱት እነዚህ ባለሙያዎች? ተመልከቷቸው። ሹፌሮቹ እየተከተሉ ሲለምኗቸው እንዳለ ሹፌሮች ናቸው እነዚህ እየተከተሉ ሲለምኗቸው ተመልከቱ። ይሄም ተፈቷል፣ ይሄም ተፈቷል፣ ይሄም ተፈቷል። በአንድ እጄ መሬት ሊያስኩኝ ሁሉንም መቅረጽ አልቻልኩም። እና ሹፌሮቹ ሲለምኗቸው ሌሊቱን ሙሉ እዚህ አድረን ነው በቃ ጠዋት ለመቅዳት ሲሏቸው፣ ታዲያ እኛ ምን አገባን አሉ። ቃል በቃል ጆሮዬ የሰማው እግዚአብሔርን ትሰማላችሁ። እንዴት ነው ማያገባው? እንዴት ነው ሁኔታዎች የማይረዳው? ለምንድን ነው የቆሙት እነዚህ ሹፌሮች? ለቅንጦት ነው? እርግጥ ነው ቦታው ይከለክላል እስከ 4 ሰዓት። ተመልከተዋን እዚህ ጋር እንዳለ ተሰብስበው እየለመኗቸው ነው። ምናልባትም የቅጣት ወረቀት ይጻፉባቸው ሊሆን ይችላል። ቀርብ ያላዩ ማታ ከስራ ምሽት ስመለስ አብዛኞቹ ታርጋ የተፈታባቸው መኪኖች እዛው ነው ያሉት። አሁን እዚሁ ሹፌሩ ተኝቷል። ሌሎችም እዚህ የተሰለፉት እንዳለ ሹፌሮችና ረዳቶች እዛው መኪና ውስጥ ተኝተዋል። በማይመች ሁኔታ ማለት ነው። የመንገዱ ማብራት ስለጠፋ አጋጣሚ ሁሉንም መቅረጽ አልቻልኩም። እና እስቲ ምን ትላላችሁ እናንተ? እርግጥ ነው መመሪያ ነው፣ ሰዓት እስከ ጠዋት 4 ሰዓት ይከለክላል እዛ አካባቢ መቆም፣ ከልደታ ከፍተኛ ፍርድ ቤት ጀምሮ እስከ ታች በደሴ ሆቴል ወይንም በጸበል ወቅጣጫ ማለት ነው። እንደዚህ አይነት ቀላል የሚመስሉ ጉዳዮች ግን በጣም ምሬትን የሚፈጥሩ ናቸው። እነዚህ ሹፌሮች ለቅንጦት አይደለም የሚቆሙት፣ ወደው አይደለም የሚቆሙት፣ ሁኔታዎች አስገድደዋቸው ነው። ይህንን ማገናዘብ አለመቻላቸው እነዚህ ትራፊክ ማኔጅመንት ባለሙያዎች በራሱ ትዝብት ውስጥ የሚጠግ ነው። I'm just talking about ስለ ግለሰብ ተቋሙን አይደለም እያወራሁት። ይህንን ድርጊት ያደረጉ ባለሙያዎችን ነው እያነሳው ያለሁት። እናንተ ምን ትላላችሁ? እንደኔ ሐሳብ ሁሉ ነገር
ዲፔንድስ ኦን ዘ ሲቹዌሽን ኢምፕሊመንት የሚደረጉ የሚል ሳበሪ ለምሳሌ ሰዓት እላፊ ታውጆ አንዲት እናት ልትወልድ ደረሰች እናት ምጧ ይዞት ቤተሰብ ሐኪም ቤት ይዤ ሊቢ ላይ ሰዓት እላፊ ነው አይቻልም ግቡ ሊሏቸው ነው ወይም ደግሞ አደጋ የደረሰበት ሰው ደሙ እየፈሰሰ ሰዓት እላፊ ነው መሄድ አትችሉም ሊባሉ ነው ይሄ ነው ሀፕን የሆነ ያለው ሁኔታዎች መመሪያም ህግም ኢምፕሊመንት ሲደረግ ኢትስ ዲፔንድስ ኦን ዘ ሲቹዌሽን ነው በየማሰቡና እነዚህ ሰዎች መመሪያ ወጥቷል ሰዓት ይከለክላል ስለዚህ እናንተ ደግሞ እዚህ ጋር ነዳጅ ልቀዱ ተሰልፋችኋል ትቀጣላችሁ አይነት ነገር ነው ይያሉ ያሉትና እናንተ ምን ትላላችሁ በጣም ያሳዝናል ለማለት ነው ብቻ ኤኒዌይስ በጣም ሹፌሮቹ ሁኔታቸውን ሳይት ንግግራቸውን ሳይ በጣም ስላሳዘኑኝ ነግበኔ ብዬ ነው ይሄንን ትዝብቴን አጋራዋችሁ እናንተን ሐሳብ ኮሜንት ሴክሽን ላይ አስቀምጡ የሚመለከተው አካልም ይሄንን የሚሰማ ከሆነ እንደዚህ አይነት ነገሮችን ማቻቻል መቻል ይኖርባቸዋል ብሎ ታች ላሉት ባለሙያዎች መመሪያ ማሳለፍ ይኖርበታል ብዬ አስባለሁ ሰላማችሁ ይብዛ ባባይ በጣም ነው የሚገርመው እንደተመለከታችሁት ነው እና ይሄ እኔ ግለሰብንም አይደለም ተቋምን ነው ማወቀስ የምፈልገው ሲጀመር ምክንያቱም ይሄ የሀገር ጉዳይ የአንድ ግለሰብ ጉዳይ ሳይሆን የሀገር ጉዳይ መሆኑ እየታወቀ ኢትዮጵያውያን ስንባል በብዛት እንግዲህ በብዙ ቦታ ላይ በተገኙት ቀዳዳዎች በሙሉ የራሳችንን ጥቅም የምናሯሩጥ እንደሆነ ሁላችንም የምናውቀው ነገር እስከሆነ ድረስ እንደነዚህ አይነት ነገሮች ሲከሰቱ ተቋሙ ቶሎ ብሎ የራሱን እርምጃ መውሰድ አለበት ማንኛውም አካባቢ ፍጹም የሆነ ነገር እንደሌለ እናውቃለን ነገር ግን አንዳንድ ጊዜ ተቋማትን ስንናገር ለምንድን ነው የምትናገሩት እኛ በስነ ስርዓቱ እየሰራን ነው የሚል አጉል የተለያየ አይነት ነገር ያቀርባሉ ማለት ነው በተለይ እንደነ መገድ ትራንስፖርት አይነቶች ማለት ነው እና ይሄ ነገር አገር ዓለም ያመጣው ነው መንግስት ያመጣው ችግር ነው ምክንያቱም በአግባቡ ነዳጅ በከተማው ላይ ቢኖር ኖሮ የዚህን ያህል የሰልፍ ችግር አይኖርም ነበር ስለዚህ መንግስት ያልተቋቋመውን ነገር አገር ያልተቋቋመውን ነገር አንድ ግለሰብ እንዴት ሊቋቋሙ ይችላል የት ሄዶ ይቅዳ ይሄ ሰው እና በእንደነዚህ አይነት ነገሮች ላይ የሚደረጉ ግፎች በእውነት ነገ ለሌላ ነገር ስለሚያስከፍል ቀድመን መጠንቀቅና ለእንደዚህ አይነት ነገር ደግሞ ቶሎ እርምጃ እንዲወሰድ ያስፈልጋል ማለት ነው ለፖሊስ እንዳይነገር ፖሊስ ተባባሪ ነው በእውነት በጣም የሚያሳዝነው ይሄ ነው ለትራፊክ ፖሊስ ይሄ ነገር ትክክል ነው እንዳይባል አንድ ናቸው እነዚህ ሰዎች አንድ የሆነ የራሳቸውን መስመር የያዙ ሰዎች ናቸው ወዴት ይኬድ ወዴትስ ተብሎ ይሄን ነገር ሆ ይባል ስለዚህ ይሄን ነገር ለሚመለከተው እንግዲህ ለሚታወቅ ለመንግስት ለየትኛው መንግስት እንደሆነ ባይታወቅም እንዲደርስ ሁላችንም ድምጽ እንሆን እላለሁ በእውነት ለነዚህ ምስኪን የሆኑ ህብረተሰቦች መድረስ ስላለብኝ ይሄን ነገር ማቀርብላችሁ የራሳችሁን ኮሜንትና ሐሳብና ሼር አድርጉ እያልኩ ይልላያችሁ መልካም ጊዜ ይሁንላችሁ